ዘፍጥረት ምዕራፍ 12 እኔ ላንብብላችሁ ነው። በአዲሱ መደበኛ ትርጉም ነው ማነበው። እግዚአብሔርም አብርሃምን እንዲህ አለው፣ ከአገርህ ከወገንህ ተለይተህ እኔ ወደ ማሳየህ ምድር ሂድ፣ ታላቅ ሕዝብ አደርግሃለሁ። ማን ነው እባክህ ደስ የሚል ጴንጤ? ጀግና ነው። ታላቅ ሕዝብ አደርግሃለሁ፣ ደግሞ እባርክሃለሁ፣ ስምህን ገናና አደርገዋለሁ። ባይዘ የስም መግነን ከእግዚአብሔር ነው። በቀደም አንድ ሰው እንዲህ ብሎኛል። እኔ የምለው ቆይ ከቤት ተዘጋጅተ ነው መጥረጋ ይዘህ የምትመጣው? ገመዱን ይዘህ የምትመጣው? እንደዛ ነው የሚመስላችሁ ታውቃላችሁ። ለመግነን ብዬ የማረገው ባይዘ እግዚአብሔር ካላገነነህ መግነን ከእግዚአብሔር ነው። በየቸርቹ ጥሬ ስጋ ሲበላ ማን ተናገራቸው? እኛ ቸርች ሲበላ ግን የጂፒኤስ ስጋ ይገናል። እግዚአብሔር አግንኖት ነው። እኔ ልባርክል ይኸውልህ መግነን ማለት ለምሳሌ እህታችን ኤልሳ ቆሎ መታ ጸሎት ቤት መታ መስክራለች። እኔ እኮ የቆሎ ሻጭ ልጅ ሲባል የደሃ ልጅ እየተባለ እኮ ነው ያደግነው። ይሄ የቆሎ ሻጭ ልጅ ሲባል የደሃ ልጅ ነው። አሁንስ የኤልሳ ቆሎ ልጅ ነች ሲባል ማንነት የቷለች? እግዚአብሔር ካገነነልህ ቆሎ አሁን ለአንተ ምን ዱባ ሊያገንልህ ይችላል። የምትሰራው ነገር ይግነንል። ቀላል በረከት እንዳይመስል ስምህን አገነዋል። ናካላካባሽ ለማን ነው እያልኩት ያለሁት? ስምሽን አገነዋለሁ። ጄና ካቫታስ ደግሞ መባረካለሁ፣ ስምህን ገናና አደርገዋለሁ። ይሄኛው በጣም ደስ ይለኛል። ለሌሎች በረከት ትሆናለህ። የሚባርኩን ባርካለሁ፣ የሚረግሙን ረግማቸዋል። አንዲት አርቲስት የሆነች እህታችን አለች። ምናልባት ጉባኤ ውስጥ ትኖራለች። እዚሁ ቸርች ነች። በቀደም ዕለት ስጸልይላት በህልሟ አይታይ ጌታን እንዴት ተቀበልሽ አልኳት። ከዚህ በፊት ሰድቤያለሁ ይቅርታ አለች። ቲክቶክ ላይ አየችኝና ሰደበችኝ ምናምን ብላ ተሳደበች እና ሳለፈችው። ያንኑ ቀን ሌሊት በህልሟ መጣ። ስነ ስርዓት አትይዥም ከነበረችበት ሁኔታ ሳወጣ ታየች። በህልሟ መታ ጌታን ተቀበለች። የመጣች ቀን ከአጋንንት ስርዓት ነፃ ወጣች። ከአጋንንት ስርዓት ነፃ ወጣች። አሁን እዚሁ ተጠመቀች። ይኸውልህ አንዳንዶቹን እንደዚህ እግዚአብሔር እድል ይሰጣቸዋል። ግድ የለህም የረገሙን እድሜ የላቸው። ዳር ፋይቲንግ ከላከን ጌታ ጋር ኢየሱስ ጌታ ነው። የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ። የምድር ነገዶች ባንተ ይባረካሉ። ስለዚህ አብርሃም እግዚአብሔር እንዳለው ወጣ ይላል። ሎጥም አብሮት ሎጥ እያለ ወጣ። ሎጥም አብሮት ወጣ። አብርሃም ከካራን ሲወጣ እድሜው 75 ዓመት ነው። አይ ላቭ ዲስ። በ75 ዓመቱ እነዚህን ሁሉ ትንቢቶች አምኖ ሲወጣ ሰው ደስ አይል? ከ75 ዓመት በኋላ አገንሃለሁ ሲል አንተ እኮ በ40 ነው በቃ ጨረስኩ የምትለው። እግዚአብሔር ከመጣ በፈለገው ሰዓት እኔ ብያለሁ ከዚህ በፊት በአብርሃም ማመን ቢያቀታችሁ በማማ ዝናሽ ማመን አለባችሁ።
እማማ ዝናሽን ያገነነ ጌታ ዴላ ካራባ እግዚአብሔር ካገነነ እኮ ታብ 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 አርጉ ታብ 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 አትልም። ልባርካችሁ ነው። እግዚአብሔር ስማችሁን ያግን ነው። ባረካለሁ ስምህን አገር ነው ለሌሎች በረከት ትሆናለህ። 75 ዓመት ላይ ይሄን ትንቢት ታምናለህ? ምንድነው ጨርሻለሁ የምትለው? ምንድነው አለቀ የምትለው? ከዚህ በኋላ ምን አዲስ ይመጣል? ምን ትላለህ? ከማያስ ነሞኒ ማያሻ እኔ ሃይሚን እንደዛ ያልኳት እኛ ኦልሞስት በቃ በጊዜ ነው እንግዲህ ትልቋ ልጃችን አጃንቲያና ታናላ ታዛኪንካ ብራታካ ይሁን። ከዚህ በኋላ ተነስተህ ህንጻ ትሰራለህ። ከዚህ በኋላ ታገባለህ። ከዚህ በኋላ ትወልጃለህ። አልዘጋውም። አምላክ ያለኝ ሰው ነኝ። አልዘጋውም፣ አልደመድመውም። አምላክ አለኝ። አዎ አምላክ አልዘጋውም። አካታባ በየትኛው እድሜ ላይ መጥቶ ታምራት መስራት ይችላል። አላኪም ፓራዳ ካፋንያሳ ብቻው ታምራት የሚያደርግ የእስራኤል አምላክ ይባረክ። አልዘጋውም። ከ75 ዓመቱ በኋላ ተነስቶ ወጣ። ሳራንና የወንድሙ ልጅ ሎጥን አስከትሎ በካራን ሳሉ ያፈሩትን ሀብት የነበራቸውንም አገልጋዮች ይዘው በመጓዝ ከናን ምድር ገቡ። አብርሃምም ትልቁ የመምሬ ዛፍ ከሚገኝበት እስከ ሴኬም ድረስ ምድሪቱን ዘልቆ ሄደ። በዚያም ጊዜ ከናናውያን በዛ ምድር ይኖሩ ነበር። እግዚአብሔርም አሁን ስማልኝ፣ ከናናውያን በዛ ምድር ይኖሩ ነበር። ይኸውልህ አሁን እንደሱ ነው የሚባለው። ቅዱስ እንደሆኑ ነው የሚባለው። ሻካ ማለት በሌላ ሰው የተያዘ ምድር እግዚአብሔር ይፈራልሃል። በዚያን ጊዜ ከናናውያን በዛ ምድር ይኖሩ ነበር። እግዚአብሔር ለአብርሃም ተገልጦ ይህችን ምድር እንዴ የቷ እነዚህ የሚኖሩበት የነሱ አይደለም፣ ይህችን ምድር ለዘር እሰጣለሁ አለው። እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሰዊያ ሰራ። ወሬ አታብዛ። እሰጣለሁ ካለ ማብራራት አያስፈልግም። እሰጣለሁ አይደል? እዛው ጋር ነው መሰዊያ መስራት። አሁን በደንብ ስሙልኝ፣ በደንብ ስሙ። እዛው ጋር መሰዊያ ሰራ። ቁጥር 10 ላይ በዚያ ምድር ጽኑ ራብ መጣ ይላል። እንዴ ማለት አልሰማውም። ስለ ረሃብ ስለ ችግር አልሰማም። እባርካለሁ ነው ያለ። ስምህን አገድነዋለሁ ነው ያለ። በአንተ ምክንያት ዘሮች ይባረካሉ ነው ያለ። የምን ረሃብ ነው? ሁሉ ጊዜ ህይወታችሁ ላይ አጌንስ ከእግዚአብሔር ንግግር ውጪ የሆኑ ነገሮች ይላካሉ። እንድትጠራጠር ብሎኛል አላለኝም እንትን እግዚአብሔር በተናገራችሁ ነገር ላይ ፎልስ ነው የሚል ውሸት ነው የሚል እግዚአብሔር አንድ ጊዜ ተናገረ። እኔም ይሄንን ሁለቴ የሰማሁ ነው። ለምን ደጋግሞ የሚያወራ ማት ነገር አለ። እኔ ደጋግሜ የምሰማው እግዚአብሔር ንግግር ቀጥሎ ኃይል እግዚአብሔር ነው የሚል ቃል አለ። ምን ማለት ነው? የተናገረው መፈጸም የሚችለው እግዚአብሔር ብቻ። ያልሰማችሁት ቻሌንጅ የመጣባችሁ ሰዎች ማጉረምረም አይደለም ያዋጣው፣ ወየው ማለት አይደለም፣ ነብይ መቀየር አይደለም። እግዚአብሔር ጸንተ ስትቆም ጠላት ያመጣውን ችግር እንዴት ወደ በረከት እንደሚቀይረው ታያለ። አብርሃም በረሃቡ ምክንያት ወደ ግብጽ ወረደ። ስሙት፣ ግብጽ ወረደ። ሴትዮዋ በጣም ቆንጆ ነች። ባይዘው ሳራ አሁን እዚህ ጋር እሱ 75 ዓመቱ ከሆነ እሷ ስንት ነች? 65 ዓመቷ ነው። እንኳን በ65 ዓመቷ አቢሜሌክ የሚባል የጌራራ ንጉስ ኦልሞስት ወደ 90 ዓመቷ ላይ ወስዷታል።
90 ዓመቷ ላይ ወሰዳት። በቃ ወዷት። ከባድ ነች። ማለት ከቤተ መንግስት ቴክስት ገባላት። እቶች ተናገሩ። ኧረ እኛማ በሉ ያላገባችሁ ነው። 90 ዓመቷ ላይ ባይ ዘ ወይ እነግራችኋለሁ። 90 ዓመቷ ላይ ሲወስዳት የጌራራው ንጉስ ኦሬዲ ይስሐቅን አርግዛው ነበር፣ አላወቁም እንጂ። ለምን የዛሬ ዓመት ካሉ በኋላ ነው የወሰዳት። ስለዚህ የወሰደው የጌራራው ንጉስ እናትና ልጅ ነበር። ብዙ የማይገባው የሳራ መልክ ብቻ አይደለም አስጨናቂው፣ ፕሮግራሙን ሰይጣን አፌክት ማድረግ ስለሚፈልግ ነው። ይስሐቅን አልፈለገው። ወሰዳ ወደ ግብጽ ሸሹራ መጣ ብለው ገና ሲገቡ ገና ባይደው ገና ከሀገራቸው ሲነሱ እግዚአብሔርን ታዞ ሲወጣ እንዲህ ብሏታል፣ በመልክሽ ምክንያት አበሳ እንዳይገጥመኝ በመንገድ ሁሉ እህቴ ነች ነው ብሏታል። ሰው በጠየቀው ቁጥር ሲስተርሊ ብራዘርሊ ነው የሚለው። እህቴ ነች እያለ ነው የቀጠለው። አሁንም ግብጽ ሲገቡ ቆንጆ ነች። ለፈርዖን ውበቷ ተነገረው። ሲነገረው ወደ አምጧት አለ። ምን ነች ሲባል ሲስተር እህት ኮነች ተባለና እህቱን ወስዶ ቆይ ስሙ አብርሃምን በግብጽ እንደደረሰ ቁጥር 11 ግብጻን ሳራ ውብ ሴት እንደሆነች አዩ። የፈርዖንም ሽማምንት ባዩት ጊዜ ለፈርዖን አድንቀው ነገሩት፣ ወደ ቤተ መንግስትም ወሰዷት። በእርሷ ምክንያት ፈርዖን አብርሃምን አክብሮ አስተናገደው። እንግዲህ በጎች፣ ከብቶች፣ ተባትና እንስት አህዮችን፣ ወንድና ሴት አገልጋዮችን እንዲሁም ግመሎችን ሰጠው። አሁን ቢሆን ላምቦርጊኒ፣ ፌራሪ በልልኛ ጥራው እንጂ ሮይስ ምን አረ መኪና አልተመዱ ተው። ሰውየውን ባለጠጋ አደረገው። እንዲያየ ሚስቱን አስረክቦ ሀብታም ሆኖ ወጣ። በደንብ ስመል እግዚአብሔር አንዱ ለአብርሃም ያለው እባርካለሁ ነው አይደል? አበለጽጋለሁ ነው አይደል? ተፈጸመ። ግን ሚስቱን ተቀምጦ ነው። ትንቢቱ እየተፈጸመ ይመስላል፣ ግን ሚስቱ ሄዳለች። ሸማሃ የኔ ነገር የሚያድርበት ቤት እኮ እግዚአብሔር ይገባል። ግመሎች ሰጡ። እግዚአብሔር ይላል አሃታስ እስኪ ሰጣው ጠብቆ ሀብቱን እስኪያቀበለው ጠበቀና እግዚአብሔር ይላል በአብርሃም ምክንያት የሚል ቃል አለ። በአብርሃም ሚስት በሳራ ምክንያት ፈርዖንንና ሰዎቹን ሁሉ በጽኑ ደዌ መታቸው። ወንድሜ እንኳን ከሳራ ጋር ሊተኛ ጠቅላላ ተንዘፈዘፉ። ላበላ ሆኗል ጠቅላላ። ሾማጋስ ይሄ ረሃብ ፐርፐዙ የኔን ራእይ ማጨንገፍ ሳይሆን ይሄ ረሃብ ፐርፐዙ እኔን እግዚአብሔር የነገረኝ ሀብት ውስጥ መክተት ነው። አሁን ልተነብይ ነው። ቆይ አናጋንዳባሽ ለማን ነው የምናገረው? ሊገሉ የቆፈሩት ጉድጓድ ላይ መሰረት ትጠላላት። ሻካፋዲያሳ ጠላቶቼ ትንቢቴን ያስፈጽማሉ።
ማላካፋንያሳ የማይወዱኝ ሰዎች የተነገረኝን ያስፈጽማል። በአብርሃም ሚስት በሳራ ምክንያት የሆነ ቦታ መናጋት አለበት ዛሬ። ይሄ አምላክ ያንተ አምላክ ነው። በአንተ ምክንያት የሆነ ቢሮ ይበጠበጣል። በአንተ ምክንያት ቋንቋቸው ይደበላለቃል። ታታካ በአንቺ ምክንያት ስራው ይቀየራል። ማስለ ሆነች ነው ምንም አይመለከትም። አመቹዝን በእግዚአብሔር ምርጫ ማንም መግባት አይችልም። ምንም ነው ማያገባው። ኖ ስፔስ ባይዘ ኖ ስፔስ በእኔና በእግዚአብሔር መካከል ኖ ስፔስ። ማንም መግባት አይችልም። በአንተና በአምላክ መካከል ኖ ስፔስ። ሃናካስ የጠፋው ልጅ ወደ አባቱ ሲመጣ ወንድምየው እንኳን ስፔስ አልነበረው። ጨዋ ወንድም፣ ከቤት ያልጠፋ ወንድም፣ ያላዳከነ ወንድም ስፔስ የለው። በተለያየ ላይፍ ስታይል ውስጥ እያለፍክ የሆነ የበረታ የሚመስለው ጴንጤ ኖ ስፔስ። አባቴ ውጪ ቆሞ ነው የሚጠብቀኝ። ገና ውጪ ሳልገባ ነው የሚያቅፈኝ። ጠፍቶ መጥቶ ትላለህ። ቀለበት ሁሉ ተዘጋጅቶልኛል። አይተነዋል። እንትን አይተነው ነበር። ፍሪዳው ገና ለኔ ነው የሚታረው። የለም ከማስ ቆይ ከማራባ ማሃራካስ ባቫያ ካላሾካ ሸደሄዶስ ለቫንያና ካቦስ ክራዳ ጋባላ ተበላ። ፈሮን አንተ ተበላ። የኔ ነገር እበላለሁ ያለ በዝብጆ ነው መውጣው። ቆይ ልበለው። አሁን ከዚያም ፈርዖን አብርሃምን አስጠርቶ እንዲህ አለው፣ ይህ ያደረክብን ነገር ምንድን ነው? ሚስት እንደሆነች ለምን አልነገርከንም? ለምን እህቴን ቻልከኝ? ሚስቴ ላረጋት ነበር እኮ። በላውን ሚስትህን ይዘህ ሂድ አለው። ይህችው ይዘህ ሂድ አለው። ከዛ ደስ የሚለኝ ቃል አለ። ከዚያም ፈርዖን ስለ አብርሃም ለባለሟሎቹ ትእዛዝ ሰጠ። እርሱም አብርሃምን ከሚስቱና ከንብረቱ ሁሉ ጋር አሰናበቱት። አሁን የሚቀጥለው ምዕራፍ ላይ ደሊ ምዕራፍ 13 አብርሃም ሚስቱንና ንብረቱን ይዞ ከግብፅ ወደ ኔጌብ ሄደ። ሎጡም አብሮት ነበረ። አብርሃም በከብት በብር በወርቅ እጅግ በልጽጎ ነበር። ራበይም ብሎ የሄደበት ሀገር ትንቢት አስፈጽሞ አልተመለሰም። ሸላሃዳ እግዚአብሔር እዚህ ቤት ያለው ፕሮግራም አንዱ ፕሮፌሲው እባርካለሁ ካለ በኋላ ዘርህን አለው አይደል? በዘርህ ምድር ይባረካል ብሎታል። ስለዚህ ከሁለቱ ስለሚወለድ ልጅ ነው የሚያወራው እግዚአብሔር። ዘር እያለ የሚያወራው በኋላ ክራይስት ነው የሚቀጥለው። ያ ነው መንገዱ። አሁን ይኸውልህ ሰይጣን ሁለት ጊዜም ፍቅር ከሴትዮዋ ያዟቸው አይደለም፣ ይሄን ዘር ማበላሸት ነው የሚፈልገው። መካዳካባ ሰይጣን ህይወታችሁ ላይ ያለውን ፕሮግራም ለማበላሸት በደገሰው ድግስ ትንቢታችሁ ይፈጸማል። እንዲበላሽብህ በተሰራ መሳሪያ እግዚአብሔር የነገረሽ ነገር ይፈጸማል። ለማን ነው እየተነበይኩ ያለሁት? ይሞትብኛል ካልክበት ነገር በስተት ትወጣለህ። ሊበላሽብኝ ነው ካልክበት ቦታ
እግዚአብሔር ነገርን ያሰፋፋዋል። ይሁን አለ። ዮሴፍ እናንተ ለክፋት አረጋችሁት አላቸው። እግዚአብሔር ግን ይሄን ቀን አስቦ ብዙ ሰው እንዲድን። ድሮ አንድ መጽሐፍ ሰው ይዞ እንደዚህ አይቻለሁ። ከዚህ በፊት ነግሬያቸዋለሁ። ርዕሱ በጣም ይገርማል። ሳታን አስ ሰርቫንት ኦፍ ጋድ ነው የሚለው። ሰይጣን እንደ እግዚአብሔር አገልጋይ የሚል ርዕስ ነው ያለው። ሰይጣን ህይወታችን ላይ ያለውን የእግዚአብሔር ፕሮግራም አበላሻለሁ ብሎ ጭራሽ ወደዛ ነው የሚያስጠጋን። ዮሴፍን መሸጥ ይቻላል፣ ከግብፅ ውጭ ግን መሸጥ አይቻልም። እግዚአብሔር ሊያከብረኝ ወደ አሰበው ቦታ ብቻ ነው መግፋት የምትችለው። ከልኩ እንድታልፍ አይፈቀድልህም። ብዙ ኦብስታክሎች የገጠማችሁ ነገሬ ሊበላሽ ነው የምትሉ፣ እንቅፋት በዛብኝ የምትሉ ሰዎች የማገለግለው ጌታ ምስክሬ ነው። እንደ አብርሃም በበረከት ትወጣላችሁ። ለማን ነው እየተነበይኩ ያለሁት? እንደ አብርሃም በበረከት ትወጣላችሁ። ካላችሁበት ሁኔታ፣ አሰመጠኝ ከምትሉት ሁኔታ፣ ተበላው ከምትሉት ሁኔታ፣ ትዳሬን ሊወስድብኝ ነው፣ ልጆቼን ሊወስድብኝ ነው፣ ገንዘቤን ሊወስድብኝ ነው ካላችሁት ሁኔታ የማገለግለው ጌታ ምስክሬ ነው። ትንቢታችሁን አስፈጽማችሁ ትወጣላችሁ። አላጋታስ ድራዳ ጋቫናስ የሆነ የውርደት ደብዳቤ ለክብር ሲቀየር እያየ ሆይ ነው። የሐዘን ደብዳቤ ወደ ክብር ሲቀየር እያየ አናኒያና ኮበሪና ማሻባ ብራስታ ካባዲ ገመዲያማቶቦስ ራይ ካባሶ ኮማ ጃባጋቫኒያ ማካባ እየተቀየረላችሁ ነው። ፈርዖን ሰጥቷችሁ እንጂ ቀምቷችሁ አይሄድም። ታላላ ሊቀማችሁ የመጣ ተቀብላችሁት ነው የምትጨርሱ። ቀጥሉ፣ በልሳኖቻችሁ ጸልዩ። አቻቫዳ ጋባዳ ከማስ ከዚህ ሁኔታ ውስጥ አትርፌ ነው መውጣው። ከዚህ ሁኔታ ውስጥ አትርፌ ነው መውጣው። ማካራ ፈካዲያ ማሶኮማ ብቻዬን አልመለስም። ሚስቴን ጥዬ አልመለስም። የኔን ነገር ጥዬ አልመለስም። በወርቅ እመለሳለሁ፣ በሀብት እመለሳለሁ። ሻዳ ካባዳ ካባላ ካባዲያማስ ኤርዲያ ተከባ በዝብዙ የብዝበዛ ሰዓታችሁ ነው። ራዳ ጋቫዲያ ማኮበኔ ማሹዳባስ ሻዳ ጋባዲያ ማቶፋስ የብዝበዛ ሰዓታችሁ ነው። ራዳ ጋዳጋ ማቶፌስ ያማስ ሻዳ ጋቫኒያ ሳካ ተበላሽቶብኝ አልጨርስም። ጸልዮ በዚህ ደቂቃ ራና ካማቶቦሴ ካማያ ሻዳ ጋባራ በጋባ ከውጊያው አተርፍበታለሁ፣ ከሰልፉ አተርፍበታለሁ፣ ከጦርነቱ አተርፍበታለሁ። ቀጥሉ። ያራታካቶሴ ፓራባሽ ኤኒያና ኮፌንያ ሶፓራ ዣላ ካባሮፌንያ ባሶባ ኤሌ ባባ ካፊንቲያቶሴ ፓራ ራዳ ካዳካዳካማስ ቫርዳ ካባዲጋባባስ ሻዳ ካባዲጋማስ ራዳ ካፋንያና ማሶንደ ገሌቦሪባስ ራደ ከፈኒ ከማቶፌስ ሻካባዲያማስ አልጎልበትም፣ ጨምሬ ነው መውጣው። አልጠልበትም፣ ተቀብዬ ነው የሚያልቀው። ኢላራዳ ጋዲካማስ አተርፍበታለሁ። እግዚአብሔር የነገረኝ እዚህ ውስጥ ይፈጸማል።
ዣልታራ ቫካንታናማስ አዳዳጋባዲጋማስ ሰባያካናማስ ይየድግድግድገባስ ልተነብይ ነው። ታተርፉበታላችሁ። ከጦርነቱ ታተርፉበታላችሁ። አንዴ ራሳችሁ ላይ አሁን ከገባውበት ሁኔታ በሉ አትርፌ ነው መውጣው። ከጦርነቱ፣ ከሰልፉ፣ ከውጊያው አትርፌ እወጣለሁ። ይኸውልህ ረሃብ መጣ አይደለ? አብርሃም ሄድ አይደል? አብርሃም እኮ ጥሎ የሄደው ይህንን ምድር ለአንተና ለዘርህ እሰጣለሁ የተባለውን ጥሎ ሄደው። ሰይጣን የተሳካለት አይመስል ሻካዳስ ሄዶ ሚስቱን ሲያስቀማው የተሳካለት አይመስል። አብርሃም ሲመለስስ ምን ነው ባላስራብኩት እኮ ነው የሚለው። ባይረበው እኮ ከዚያ ሄድም ነበር ነው የሚለው። ይሁን የገፋፉህ የነካኩ ምን ነው ባልነካውት እስኪሉ ትበዛላችሁ። ምን ነው ባልተዋጋውት እስከምን ትሰፋለህ። ዘላካስ ልባርክ ነው። የተቆፈረ ጉድጓድ አለ አይደል? ወይኔ ልገባበት ነው አልክ አይደል? ይኸው ፎቁ እዛ ጋር ይጀመራል። በዚህ ሳምንት ጠላቶቻችሁ ይከስራሉ። እግዚአብሔር አምላክ ምስክሬ ነው። ክፋት ወደ መልካም ነገር ተቀየረ። ክብር ስጡ ለጌታ።